ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ነባሮችም እንኳን ደህና ቆያችሁኝ። አዲሶችም የምትመጡ ካላችሁ እንኳን ደህና መጣችሁ ላለሁኝ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ዛሬ በአዲስ ቪዲዮ መጥቻለሁ። ይሄን የመሰለ ቆንጆ ኬክ የመሰለ ዳቦ ጋግረናል። በትንሽ ግብአት በአጭር ደቂቃ እንዴት አድርገን እንደምንሰራ የሚያሳይ ቪዲዮ ነው። ቤተሰቦቼ ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። አብራችሁኝ ቆዩ። የማቦካበትን እቃ አዘጋጅቻለሁ። ዱቄት ያው የምንፈልገውን ያህል መጠን ማዘጋጀት እንችላለን። እኔ አነስ ያለ ግማሽ ኪሎ የሚሆን ነው የምጠቀመው ማለት ነው። 1 ኪሎ የሚሆን እጠቀማለሁ። ከግማሽ ኪሎ እስከ 1 ኪሎ ለሰስ ያለ ውሃ ጨምሬያለሁኝ። ጨው ጨምሬያለሁ። ትንሽ ቅዝቃዜውን ለቀቅ ያለ ውሃ ነው፣ ብዙ ሞቅ ያለ አይደለም። ለሰስ ያለ እንደ ፀሐይ ውሃ ለሰስ ያለ ነው። ስኳር ጨምሬያለሁኝ። ትንሽ ስኳሩ መጠኑን እንደ ፍላጎታችን። ነጭ ዘይት ጨምሬያለሁ። ጣፋጭ ለማድረግ ከፈለግን ስኳሩን ጨመር ማድረግ እንችላለን። ለከለር እርድ ጨምሬያለሁ። እርድ፣ ጨው፣ ስኳር፣ ዘይት፣ ውሃ ጨምሬያለሁ። እዛ ዱቄቱን ጨምራለሁኝ። ይሄን የጨመርኩትን ያህል ግማሽ ደግሞ ጨምሬበታለሁ ማለት ነው። እርሾ ጨምሬያለሁ። አንድ የታሸገች እርሾ፣ አንድ የሾርባ ማንኪያ ያህል ማለት ነው። እሱን ጨምሬያለሁ። ይሄ አሁን የጨመርኩት ቀረፋ ነው። ቤኪንግ ፓውደር ጨምራለሁኝ። ቤኪንግ ፓውደር ነው። ይሄንን አንድ ላይ በደንብ አቀላቅለን እናቦካዋለን ማለት ነው። ሽት አድርገን እናቦካዋለን። ደረቅ ግብአቶቹን መጀመሪያ ከጨመርኩኝ ከዱቄቱ ጋር ካዋሃድኩት በኋላ እንደዚህ እንደምታዩት በደንብ ነው ማሸው ማለት ነው። ውሃ እንዳስፈላጊነቱ እንደ ዱቄታችን አይነት ይወስነዋል። ውሃ ትንሽ አስጨምሮኛል። ከጨመርኩት ላይ ውሃ አስጨምሮኛል። ብዙም ላላ ያልሆነ ብዙም ድርቅ ያላለ መካከለኛ የሚታዘዝ ሊጥ አርጌ ነው የማቦካው ማለት ነው። እንዴ እንደምታዩት በደንብ ነው የማሸው። እቃው ላይ ስለማይመች ከገለብጥና ንጹህ የማቦካበት እቃ አዘጋጅቼ እቃ ላይ አቦካዋለሁኝ። ውሃ እጨምራለሁኝ። ከፈለግን ሰው ጋር ለመውሰድ ለቁርስም ይሁን ቤት ውስጥ በቀላሉ ኪስ የማይጎዳ ዳቦ ነው የምንጋግረው። እንደዚህ አመጣጥነን ግብአቶቹን ለምሳሌ ጨው የማይፈልግ አለ። የጨውን መጠን አመጣጥነን መጋገር እንችላለን ማለት ነው። ለማሸት እንዲያመቸኝ እንደዚህ በደንብ ይመቻል። እዚህ ላይ ለማሸት ምናሽበትን እቃ ቦታ ካጸዳዳን በኋላ እንደዚህ እዚህ ጋር በደንብ እናሸዋለን። በደንብ አሸዋለሁኝ። ከእጄ ላይ እስከሚላቀቅ ድረስ እሽት አደርገዋለሁ። እዛ ብድግ እስከሚል ድረስ ሸፋፍኜ እቃ ላይ አስቀምጠዋለሁ ማለት ነው። ቆንጆ አርጌ አሽቸዋለሁኝ። እቃውን ከስር ዘይት አረኩበት። እዛ ሙቀት ያለው ቦታ ሸፍን አድርጌ አስቀምጠዋለሁ። ለቁርስ በተለይ ለመክሰስም ይሆናል። በተለይ ሰው ጋር ይዞ ለመሄድ ምንም የማያሳፍር ቆንጆ ነው ማለት ነው።
እንደዚህ ኩፍ ብሎልኛል። ውስጡ ይሄ እርዱ መልኩ ቆንጆ አድርጎታል። ኬክ ነው የሚመስለው። በምንፈልገው አይነትን ቅርጽና ዲዛይን እያወጣን ይሄ ሊጡን እንደምንፈልገው ማድረግ ይቻላል። እኔ ለዛሬ በክቡ ነው ማድበለብለው ማለት ነው። እዚህ ጋር ለትንሽ ደቂቃ አየሩ ከውስጡ እንዲወጣ እሽት አደርገዋለሁኝ። በጣም ቀላል ቤታችን ባሉ ነገሮች በትናንሽ ነገሮች ጥፍጥ አድርገን ቆንጆ አድርገን የምናዘጋጀው። እዚህ ጋር ለተወሰነ ደቂቃ አሽቸዋለሁኝ። ከዛ ቢላው ምናምን አልጠቀምም፣ በእጄ እየመጠንኩኝ ከፋፍለዋለሁ ማለት ነው። 9 ቦታ ምናምን የሆነው እንደዛ አከፋፍዬ በእጃችን እንዲህ መመጠን እንችላለን። ቆንጆ ሊጥ ነው። ቀረፋው በደንብ በጣም ነው የሚሸተው። ቫኒላ መጠቀም ይቻላል። እኔ ቫኒላ አልጠቀምም። ለቤት ሲሆን ቫኒላ መጠቀም ይቻላል። ቫኒላ ከሌለን ደግሞ ቀረፋ ያለንን ነገር ቤት ውስጥ ያለውን ለጣዕም ቆንጆ ነው። ያው እኔ ቀረፋ ስለምወድ ቀረፋ ተጠቅሜ ያለሁኝ። እንደዚህ እያስተካከልኩት ምንም መዳመጥ ምናምን አያስፈልግም። የምንጋግርበትን እቃ ዘይት ከቀባሁት በኋላ ዘይት ቀብቼዋለሁኝ። እዚህ ላይ አደርገዋለሁ። እንደዚህ እያስተካከልኩኝ በእጄ ሽታ አድርጌ እነዚህ እኩል መጠን እያደረግን መጠኑን እኩል አድርገን ሁሉንም እንደዚህ እናስቀምጠዋለን ማለት ነው። ለቁርስ ይሆናል። በርገር የበርገር ዳቦ ይሆናል። እንደፈለግን ምንም ችግር የለውም። እንደዚህ በምንፈልገው ሳይዝ እያስተካከልን ቆንጆ ዳቦ በቤት ውስጥ መጋገር እንችላለን ማለት ነው። በጣም ቀላል ነው። ሁሉንም አስተካክያለሁኝ። ይሄንን አሁን ደግሞ ሽፍን አድርጌ አስቀምጠዋለሁኝ። ኩፍ እስከሚልልኝ ብድግ ብሎ በደንብ እቃውን እስከሚሞላ ድረስ እጠብቀዋለሁኝ። ክድና አድርጌ እኔ ስፌት ሸፍኘዋለሁኝ። እንደዚህ በሚያምር መልኩ ቆንጆ ሆኖ ኩፍ ብሎ ተመልሻለሁ ማለት ነው። ከላይ እንደዚህ እንደምታዩት ውሃና ዘይት ነው የምቀባው። የጾም ስለሆነ ምንም አይነት የጾም ነገሮች አልተጠቀምኩም። እንቁላልም ሆነ ቅቤ አልተጠቀምኩም። ዘይትና ውሃ ብቻ ነው። ከላይ ደግሞ የምቀባው ዘይት ውሃ አንድ ላይ አድርጌ ቀብቼዋለሁ። ይኸው በሚያምር መልኩ ቆንጆ በሆነ በ25 ደቂቃ ውስጥ ነው የበሰለልኝ። በጣም ቆንጆ ነው። ትወዱታላችሁ ቤተሰቦቼ። ያልቆረስኩት ወደ ሰው ጋር የሚሄድ ስለሆነ ነው። ቪዲዮን እንደወደዳችሁ ተስፋ አረጋለሁኝ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።